የፈለቀው ጀንበር ከዓመታት በፊት ተክለ ሃይማኖት ቤተክርስቲያን ፊት ለፊት ያለው አንበሳ ጫማ መደብር ያለበት ህንጻ ሰፊ በረንዳ የጎዳና ተዳዳሪዎች መናኸሪያ ነበር። አብዛኛው የከተማው ህዝብ ወደዚህ ስፍራ መምጣትም ሆነ በአካባቢው ማለፍን አብዝቶ ይጸየፍና ይፈራ ነበር። አንድ መልካም ወጣት ግን ወደዚህ ሰው ሁሉ ወደሚጠላውና ወደሚፈራው አካባቢ ፌስታል ሙሉ ክትፎ እየያዘ አዘውትሮ ይመላለስ ነበር። ይህ ወጣት በዘመኑ ከፍተኛ ዝናና ተወዳጅነት የነበረው ወጣቱ ድምፃዊ ኬኔዲ መንገሻ ነው። ኬኔዲ ወደዚህ ስፍራ መምጣት እጅግ ያስደስተው ነበር። በረንዳውን መኖሪያቸው ካደረጉት የጎዳና ተዳዳሪ ወጣቶች ጋር እጅግ የበዛ ወዳጅነት ነበረው። ወጣቶቹ የሱን መምጣት የሚጠባበቁት እጅግ በበዛ ጉጉት ነበር። በፍቅር ይቀበሉትም ነበር። በተለይ በየሳምንቱ ቅዳሜ ረፋድ ላይ ምን የጠበቀ ጉዳይ ቢኖረው ይህችን በረንዳ ሳይረግጣት አይቀርም። ሁልጊዜም ቅዳሜ ብርቱካናማ ሬኖ መኪናውን እያሽከረከረ በጊዜው ተክለ ሃይማኖት ሶማሌ ተራ አካባቢ ዝነኛ ከነበረው ግዛው ክትፎ ቤት ፌስታል ሙሉ ክትፎ ይገዛና ወደ ስፍራው ያመራል። ዱርዬ ተሰብሰብ እያለ መምጣቱን በጉጉት የሚጠባበቁትን ጎዳና ተዳዳሪዎች በፍቅር እየጠራ ሰብስቦ ያመጣውን ክትፎ አብሯቸው እየተሻማ ይበላና የሻይ ሰጥቷቸው ይሄዳል። ይህ የኬኔዲ የማይታጎል የየሳምንት ተግባሩ ነበር። አስገራሚው ነገር ኬኔዲ የትኛውም ዝነኛና ታዋቂ ሰው የማያደርገውን ይህን መሳይ ነገር ሲያደርግ በኢትዮጵያ ውስጥ እጅግ ዝነኛ ከነበሩ አርቲስቶች መካከል አንዱ ነበር። ሆኖም ዝናው አንድም ቀን ትከሻውን አጉብጦት አያውቅም። አንድም ቀን በኩራት ልቡ ሳያብጥ፣ አንድም ቀን እላይ ሆኖ አድናቂዎቹን ቁልቁል ሳያይ የለበሰውን አውልቆ እንደሰጠ ተቸገርኩ ላለ ሁሉ ባይኖረው እንኳን ተበድሮ እጁን እንደዘረጋ እንደ ክረምት ፀሐይ ብልጭ ብሎ አፍታም ሳይቆይ ይህችን ምድር ተሰናብቶ የሄደው ኬኔዲ መንገሻ በሞት ከተለየን 33 ዓመታት ተቆጠሩ። ከተክልዬ ሰማይ ስር የፈለቀ እንደ ማለዳ ፀሐይ ድምቅ ብሎ በርቶ እንደ ገና ጀንበር በቶሎ የጠለቀ ሰው መሆንን በተግባር የኖረ ልበ ሩህሩህ፣ ለተቸገረ አዛኝ፣ ለራበው አጉራሽ፣ መንገድ ላይ ለበረደው ምስኪን የለበሰውን ኮት ጭምር አውልቆ የሚያለብስ የፍቅር ሰው ነበር ኬኔዲ መንገሻ። ዛሬ ስለዚህ ከ33 ዓመታት በፊት ሐምሌ 19 ቀን 1985 ዓመተ ምህረት ይህችን ዓለም ስለተሰናበታትና እጅግ ስለበዛ ደግነቱ፣ አስገራሚው ትዕትናው፣ ሰው አክባሪነቱ፣ የፍቅር ሰውነቱ ብዙ ስለተባለለት ኬኔዲ መንገሻ እጅግ አስገራሚ ታሪኮችና ገጠመኞቹ ጥቂት እንጨዋወት። የኬኔዲ አያት ባሻ መንገሻ ቤተ መንግሥት ይሰሩ ነበር። የንጉሡ ባለሟል ናቸው። የኃይለ ሥላሴ የልብ ወዳጅ የነበሩት የአሜሪካው ፕሬዝዳንት ጆን ኤፍ ኬኔዲ ሕይወታቸው በድንገት በማለፉ ምክንያት ጃንሆይ ክፉኛ አዘኑ። አሜሪካም ሄደው ሥርዓተ ቀብራቸው ላይ ተገኝተው ነበር። ይህን የተመለከቱት ባለሟሉ ባሻ መንገሻ ለእርሳቸው ሐዘን መታሰቢያ ይሆናል በማለት የልጅ ልጃቸውን ኬኔዲ ሲሉ ስም አወጡለት። ኬኔዲ መንገሻ መጠሪያ ሆነ። ኬኔዲ መንገሻ በድንገት ብቅ ብለው ላይመለሱ ከጠፉብን ከዋክብቶች መካከል አንዱ ነው። ይህ አርቲስት በ1985 መጨረሻ ላይ ሲያርፍ ገና የ29 ዓመት ወጣት ነበር። ኬኔዲ በመጀመሪያ ካሴታቸው በሙዚቃ ኢንዱስትሪው ላይ መንገስ ከቻሉ ጥቂት አርቲስቶች መካከል አንዱ ነበር። በአጭር ጊዜ ውስጥ ብዙ ሰርተው ካለፉት አርቲስቶች መካከልም የሚመደብ ነው። ኬኔዲን ብዙዎች ያመነበትን የኖረ ሕይወቱን ከሙዚቃው ጋር ያመሳሰለ ሰው ነው ይሉታል። ደጋግ ሰዎች 100,000 ብር ኖሯቸው 10,000ውን ለእርዳታ ሊያውሉት ይችላሉ። 100,000 ይዘው 100,000ንም ለመስጠት ግን የኬኔዲ መንገሻ አይነት ስብዕና ሊኖር ያስፈልጋል። ኬኔዲን በቅርበት የሚያውቁት ሰዎች እንደሚናገሩት ካለው ላይ ሳይሆን ያለውን በሙሉ የሚሰጥ፣ ለገንዘብ ደንታ የሌለው፣ እጅግ ሲበዛ ደግና ሩህሩህ ሰው ነበር። ለቀረጻ የለበሰውን አዲስ ኮት መንገድ ላይ ላገኘው ምስኪን አውልቆ እስከ መስጠት የሚደርስ ደግነት ያለው
አስገራሚ ሰው ነበር። ይህ አጋጣሚ ዛሬም ድረስ በስፋት ይነሳል። በአንድ ወቅት ዘፈን ለማስቀረጽ ኢትዮጵያ ቴሌቪዥን ስቱዲዮ የተገኘው ኬኔዲ ቀረጻውን ጨርሶ ለቀረጻ የገዛውን አዲስ የሱፍ ኮቱን እንደለበሰ ከስቱዲዮ ይወጣል። የኢትዮጵያ ቴሌቪዥን ቅጽረ ግቢ ወጥቶ ጥቂት እርምጃዎችን እንደተራመደ መንገድ ላይ ላገኘው አንድ የተሸገረ ሰው የለበሰውን ኮት አውልቆ ይሰጠውና ይሄዳል። ብዙም ሳይርቅ የኢትዮጵያ ቴሌቪዥን የቀረጻ ባለሙያ እየሮጠ ይደርስበትና ቀረጻው እንዳልተሳካና በድጋሚ መቀረጽ እንዳለበት ይነግረዋል። ታዲያ ኮቱ ከየት ይምጣ? ያለው አማራጭ በስፍራው የነበሩት የአምባሰል ሙዚቃ ቤት ባለቤት አቶ ፍቃዱ ዋሪ የለበሱትን ኮት ለብሶ መቀረጽ ብቻ ነበር። ኬኔዲ መንገሻ ጸባየ መልካም በመሆኑ ከሁሉም ሰው ጋር መግባባትና ወዳጅ መሆን አይከብደውም ነበር። በዚህም የተነሳ እሱን አንድ ቦታ ቆይቶ ስራ ላይ እንዲያተኩር ማድረግ ቀላል አልነበረም። ታላቁ ገጣሚ ይልማ ገብረአብ በአንድ ወቅት ስለ ኬኔዲ ሲናገር ኬኔዲ ወዳጀ ብዙ ስለነበር አንድ ቦታ አርፎ መቀመጥ እንደማይችልና ከቤት እየወጣ እየሄደ ለስራ አስቸግሯቸው እንደነበርም ገልጿል። ይልማ ስለ ሁኔታው ሲያስታውስ እንዲህ ይላል። የሆነ ቀን ለወሳኝ ስራ እንፈልገው ስለነበር እንደለመደው ጠፍቶ አጉል እንዳያረገን ተመካክረን አንድ ትልቅ መኖሪያ ቤት ውስጥ ብቻውን አስቀመጥ ነው። አውሬ ሊባል የሚችል አደገኛ ውሻ ባሳዳጊው ተፈቶ እንዲለቀቅ አድርገን ሄድን። ከሰዓታት ቆይታ በኋላ ልንወስደው ስንመለስ ኬኔዲን ልናገኘው አልቻልንም። በእነዛ ከውሻው ጋር ብቻውን በቆየባቸው ሰዓታት ውስጥ ተናካሹን ውሻ እየደባበሰ አላምዶትና ወዳጅ አድርጎት ከቤት ወጥቶ ሄዶ ነበር ሲል ገጠመኙን ያስታውሳል። ብዙዎች መልከ መልካም ነው እያሉ ይገልጹት የነበረው ተወዳጁ ድምፃዊ ኬኔዲ መንገሻ በሙዚቃው ዓለም በቆየባቸው ከ1977 እስከ 1985 በነበሩት 8 ዓመታት በመላ ነው በ1979 እንዲያው የሆዴን በ1980 ቀፎኛል በ1982 ልሁን ደና በ1984 እና እምባስንቃይ ሆነኝ በ1985 ያሳተማቸው 4 ካሴቶቹ ናቸው። በ1981 ካሰፉ ደባልቄ ከራሄል ዮሐንስና ከተሾመ አሰግድ ጋር በ1982 ከሽመቤት ዱባለ ጋር እንዲሁም በ1983 ከብርቱካን ዱባለ ጋር በህብረት 3 ካሴቶችን በድምሩ 7 ካሴቶችን ሰርቷል። ኬኔዲ ድምፃዊ ከመሆኑ በፊት በተክለ ሃይማኖት ቤተክርስቲያን ዲያቆን ሆኖም ያገለግል ነበር። ለቅዱስ ገብርኤል ልዩ ፍቅር የነበረው ኬኔዲ የቁልቢ ዓመታዊ ባህልን ያለማቋረጥ እየሄደ ያከብር ነበር። እልፈቱም በዕለተ ቀኑ መሆኑ ግጥምጥሞሹን አስገራሚ ያደርገዋል። በ29 ዓመቱ እልፈቱ ሲሰማ ድፍን አዲስ አበባ አዘነ። የሞቱን ዜና በሬዲዮናቸው የሰሙ በርካታ የአዲስ አበባ ነዋሪዎች ተወዳጁን ድምፃዊ ለመሸኘትና ሐዘናቸውን ለመግለጽ ወደ ተክለ ሃይማኖት ቤተክርስቲያን ተመሙ። ተክለ ሃይማኖት ቤተክርስቲያን መካነ መቃብር ላይ ከነበረው ለቅሶ ይልቅ በየጊዜው ይረዳቸው የነበሩ የተክለ ሃይማኖትና አካባቢዋ ጎዳና ተዳዳሪዎች በአደባባይ ለብቻቸው ተሰብስበው ሲያሰሙት የነበረው ሙሾ አንጀት የሚበላ ነበር። የጎዳና ተዳዳሪ ወጣቶች ስለተነጠቁት የልብ ወዳጃቸው እጅግ ክፉኛ አዝነው ነበር። የምንሰነባበተው እጅግ ከበዙት አድናቂዎቹ መካከል አንዲት ወጣት ለዚሁ ተወዳጅ ድምፃዊ በጻፈችለት የስንብት ጽሑፍ ይሆናል። እጅግ የማደንቅ ተወዳጁ ድምፃዊ ኬኔዲ መንገሻ፣ አንተ ይችን ዓለም ስትሰናበት እኔ ገና የ3 ዓመት ልጅ ነበርኩ። ነገር ግን ሞትህ ሁሌም እንደማውቀው እንደ ቅርቤ ሰው ያንገበግበኛል። ለምን ይሆን? ምናልባት ስለ ሞትህ የሰማሁት ነገር አሳዛኝ ስለነበር ይሆን? ምናልባት ወጣት ሆነ መኖርን ገና ሳትጀምር ስለሞትክ ይሆን? ምናልባት ቆንጆ ነበር ስለተባልኩ ይሆን? ድምጽ ስለሚያባባኝ ሲሆን? ሲኖር በጣም የዋ ሩህሩህ አዛኝ ሰው ነበር ስላሉኝ ይሆን? አላውቅም።
ለምን እንደሆነና ምን እንደሚሰማኝ አላውቅም። የማውቀው ነገር ቢኖር ስሰማ እንደምታስለቅሰኝና ሳላውቅ እንደምትናፍቀኝ ብቻ ነው። ሞት ይቆጨኛል፣ በጣም ትናፍቀኛለህ። እግዚአብሔር ነፍስን በገነት ያኑራት ነበር ያለችው። ይሞላል